ዛሬ የምንመለከተው ስለ ካሽ ሬጂስተር ማሽን ወይ ደግሞ ስለ ኤ3 ኤል ትሬዲንግ ማሽን ነው። ይሄ ደግሞ ጥቅሙ ምንድነው? እንትን ካሽ ለምሳሌ ሽያጭ ለማሰብ የምንጠቀመው። ስለዚህ ይሄ ምንድነው? እዚህ ላይ የተለያየ ሽያጭ እዚህ ላይ ለማሰብ ስቶር ያደርገዋል። ከዛ አውጥተን ምን ማድረግ እንችላለን? የቀናችን ወጪ የተለያየ ወጪ ስናወጣ ስቶር እዚህ ላይ ስለሚሆን ከዚህ አውጥተን ምን ማድረግ እንችላለን ማለት ነው፣ ቼክ ማድረግ ይቻላል ማለት ነው። ስለዚህ ሲሟ ኤል ትሬዲንግ ኤ3 ኤል ትሬዲንግ ይባላል ማለት ነው። ስለዚህ ይሄን እንደዛ ማስተም ይቻላል ማለት ነው። ስለዚህ ይሄ ደግሞ የተለያየ ኪቦርድ ላይ ያለው የተለያዩች ፋንክሽን አለ። ዛሬ የምንመለከተው እነዚህ ፋንክሽን ምንድን ነው፣ እንዴት ነው የምንጠቀመው፣ አጠቃቀሙ ከኪቦርድ እንዴት ነው ምናምን እናዋለን። የመጀመሪያ ምንድነች? የመጀመሪያ ኦን መጀመሪያ ላይ ያለችው ኦን ነች። ስለዚህ ኦን ጥቅሙ ምንድነው? ኦን ጥቅሙ ምንድነው? በሶስት ነገር ነው የምንጠቀመው። አንደኛ ለምንጠቀመው ለመክፈት አንድ ደቂቃ 1 ሰከንድ ፕሬስ እናደርጋለን፣ ከዛ ይከፈታል ማለት ነው። ይከፈታል። ከዛ ለዛ ነው የምንጠቀመው። ሁለተኛ ጥቅሙ ደግሞ ምንድነው? ወደ ኋላ መመለሻ። አሁን ለምሳሌ ሌላ መመለሻ ስለሌለ ይሄንን አንድ ፕሬስ እናደርገው ወደ ኋላ ይመለሳል። ከተከፈተ በኋላ አንድ ፕሬስ እናደርገው ወደ ኋላ ይመለሳል ማለት ነው። ይመለሳል። ሶስተኛ ምንድነው? ሶስተኛ ለመዝጋት የምንጠቀመው ለኦፍ እናደርጋለን። ኦፍ ለማድረግ 3 ሰከንድ ፕሬስ እናደርጋለን። 3 ሰከንድ ፕሬስ እናደርገው ይዘጋል ማለት ነው። ስለዚህ ለዛ ነው የምንጠቀመው። ስለዚህ አሁን እየሰራ ስላለ ገና ከምንዘጋ በኋላ ፕራክቲካሊ ማየት እንችላለን ማለት ነው። በፓርቲቱ ማየት እንችላለን ማለት ነው። ስለዚህ የኦን ጥቅሙ ይሄ ነው። ሌላ ፒኤፍ ትባላለች። ፒኤፍ ጥቅሙ ምንድነው? የተለያየ ወረቀት ለማውጣት የምንጠቀመው ነች ማለት ነው። ፒኤፍ ወይ ደግሞ ፕሪንት ፎርማት ይባላለች። ስለዚህ ይሄ ፕሪንት ፎርማት ደግሞ የተለያየ ወረቀት እንዲወጣ የምንጠቀመው ፋንክሽን ነች ማለት ነው። ሌላ ፕላስ ፐርሰንት ትባላለች። ፕላስ ፐርሰንት እቺ ፕላስ ፐርሰንት ጥቅሙ ምንድነው? አሁን ለምሳሌ 1000 ሺህ ሲፈጸም ፐርሰንቱ 15 የነበረውን ወደ 20 ለማድረግ ወይ ደግሞ 15 የነበረውን ወደ 10 ለማድረግ የምንጠቀመው እቺ ፕላስ ፐርሰንት እንጠቀማለን ማለት ነው። እቺ ደግሞ ጎን ላይ ያለችው ማይነስ ፐርሰንት የምትባላለች። እቺ ማይነስ ፐርሰንት ደግሞ ጥቅሙ ምንድነው? ጥቅሙ አንደኛው ይኸው ለምሳሌ 20 የነበረው ወደ 15 ለማድረግ በፐርሰንት ለመቀነስ የምንጠቀመው። ይህንን ተጠቅመን ምን ማድረግ እንችላለን ማለት ነው፣ መቀነስ እንችላለን ማለት ነው። ሌላ ኪቦርድ ደግሞ ኤኤምቲ የምትባላለች። ኤኤምቲ ጥቅሙ ምንድነው? አማውንት ማለት ነው። አማውንት ለምሳሌ 10 የሚሸጥ ከሆነ 10 አማውንቱን ለመጻፍ የምንጠቀመው አማውንት ነክቴን ነው የምንጠቀመው ማለት ነው። ይሄ ለዛ ነው የምንጠቀመው ማለት ነው። ሌላ ጎን ያለች ምንድነች? ቮይድ የምትባላለች ወይ ደግሞ ቪዲ ተጠቅመን ምን ማድረግ እንችላለን? አንድ ሽያጭ ፈጽመን ለምሳሌ ጀምረን ሳንጨርስ አንድ ካስተመር መጥቶ ያ ካስተመር ለምሳሌ ሳይከፈል ለምሳሌ አዘው መጣ ከሆነ ያ ካርዱ ምን ማድረግ እንችላለን? ቮይድ ማድረግ ይቻላል። ወደ ኋላ መመለስ ይቻላል ማለት ነው። ስለዚህ ቮይድ ተጠቅመን ምን ማድረግ ይቻላል ማለት ነው። የታዘዘው ነው ለምሳሌ ወደ ኋላ ምን ማድረግ ይቻላል? መመለስ ይቻላል። ለዛ ቮይድ እንጠቀማለን ማለት ነው። ሌላ ፒኤልዩ ነው። ፒኤልዩ ደግሞ ጥቅሙ ምንድነው? ፒኤልዩ ጥቅሙ ሊስት እቺ አሳጥረን ስንጽፍ ነው። ስለዚህ ፕራይስ ሊስት ዩኒት ይባላለች። ፕራይስ ሊስት ዩኒት ለምሳሌ የፕራይሱ ለምሳሌ የሽያጭ ደግሞ ዋጋውን ዝርዝሩን ሽያጭ ሲፈጸም ለማስቀመጥ የምንጠቀመው ማለት ነው። ስለዚህ ቁጥር እናከዋለን። ቁጥሮቹ ከዛ ከኪቦርድ ከነካም በኋላ ፔሉ ስንለው ወረቀቱ ይወጣል ማለት ወረቀቱ ይወጣል። ስለዚህ ይህንን ማለት ነው። ለምሳሌ አንድ ሰው ለምሳሌ በየነት ከባላ በኋላ ያ በየነት ባልቶ ሊስቱ ፕሪንት አድርገን ለሰው ስንሰጥ ከዚህ ፔሉ ስነካ በወረቀቱ በዚህ በኩል ይወጣል ማለት ነው። ይወጣል። ለዛ ነው የምንጠቀመው ማለት ነው። ሌላ ሲኤል ደግሞ ምንድነው የምንጠቀመው? ሲኤል ጥቅሙ ክሊር ለማድረግ ለምሳሌ የተጻፈውን ለማጥፋት የምንጠቀመው። ስለዚህ ይሄ ልክ እንደዛ ነው ጥቅሙ ማለት ነው። ሌላ ኤክስ ነች። ኤክስ ደግሞ ጥቅሙ ምንድነው? ኳንቲቲ ነች። ኳንቲቲ ለመጻፍ አሁን ለምሳሌ አንድ ሰው በየነት 6 በየነት የሚባላ ከሆነ 6 ነክተን ከዛ በኋላ ኤክስ እናከዋለን። ከዛ ኮዱን የምግቡ አይነቱ የሚገኝበት ቦታ እናከዋለን። ከዛ ፕሪንት ሆኖ ይወጣልናል። ስለዚህ ኤክስ ተጠቅመን ነው እንደዚህ የምናደርገው። ስለዚህ ለምንድን ነው የምንጠቀመው ማለት ነው? ለኳንቲቲ ነው የምንጠቀመው ኤክስ። ስለዚህ ጥቅሙ ይሄ ነው። ሌላ ደግሞ ምንድነው? 0 እስከ 9 ያሉ ቁጥሮች እዚህ ላይ ያሉ
0 እስከ 9 ያለው ቁጥር 0 እዚህ ጋር አለች። ስለዚህ 1 2 3 4 5 6 እንደዚህ ዛ ኪቦርድ ላይ ስላሉ እነዚህን ቁጥር ተጠቅመን የፈለግነውን ነገር እዚህ ጋር ሽያጭ መፈጸም እንችላለን ማለት ነው። ስለዚህ ለዛ ነው የምንጠቀመው ቁጥሮቹ። ሌላ ምን አለ እዚህ ላይ ያለው ፊደሎች አሉ። ፊደሎች አሁን ለምሳሌ የምግብ አይነት ለመጻፍ አሁን ለምሳሌ በየአይነት ብለን ለመጻፍ እዚህ ጋር ፊደሎች አሉ። እዚህ ጋር ፊደሎቹ ተጠቅመን ማድረግ እንችላለን። እዚህ ጋር ኤ አለች፣ ኤቢሲዲ ዲኤፍ የሚባሉ እዚህ ጋር ስላሉ ምን ማድረግ ይቻላል? ልክ እንደ ጠቃጠቆ ስልክ የምንጠቀመው ከዚህ ጋር የምግብ ስም መጻፍ ይቻላል ማለት ነው። ስለዚህ ይሄንን መጠቀም ይቻላል ማለት ነው። ሌላ እዚህ ላይ ያለ ምንድነው የምንመለከተው ኤስኤች ትባላለች። ኤስኤች ደግሞ ምንድነው? ኤስኤች የምንጠቀመው ለሺፍት ነው የምንጠቀመው። ሺፍት ደግሞ ምንድነው? ወደ ላይ ለማድረግ፣ ወደ ታች ለማድረግ፣ ወደ ጎን ለማድረግ፣ ወደ ታች፣ ወደ ላይ ልክ እንደዛ አድርገን ማድረግ ይቻላል። አሁን ለምሳሌ የሆነ ነገር ለመጻፍ ወደ ላይ እና ወደ ታች አድርገን የፈለግነው ነገር ኤዲት ማድረግ ይቻላል ማለት ነው። ስለዚህ ይሄንን በዲ4 ምን ማድረግ ይቻላል? ወደ ላይ ማድረግ እንችላለን። በዲ3 ደግሞ ወደ ጎን፣ ወደ ራይት፣ በዲ ፕላስ ደግሞ ወደ ቀኝ፣ ወደ ግራ ማድረግ ይቻላል። ሌላ ደግሞ ምን ማድረግ ይቻላል ማለት ነው። ኤስቲኤል የምትባላለች። ኤስቲኤል ምንድነች? ቼከር ነች። ቼክ ለማድረግ አሁን ለምሳሌ አንድ ሽያጭ አዘን ትክክለኛ ነው ትክክለኛ አይደለም ብለን ቼክ የምናደርግበት በዚህ በኤስቲኤል ነው ቼክ የምናደርገው ማለት ነው። በኤስቲኤል ነው ቼክ የምናደርገው። ሌላ ቶታል ነው ትባላለች። ቶታል ምንድነው? ቶታል ጥቅሙ ምንድነው? ኦኬ ለማድረግ፣ ሌላ ደግሞ ኢንተር ለማድረግ፣ ሌላ ደግሞ ፓስ ለማድረግ ለሶስት ነገር ነው የምንጠቀመው። ፓስ ለማድረግ፣ ኢንተር ለማድረግ እና ለማሳለፍ ነው የምንጠቀመው። ስለዚህ ይህንን ልክ እንደዛ ኪቦርድ በዚህ ሽያጭ ስንፈጽም እነዚህን ጥቅሙ አውቀን ምን ማድረግ ይቻላል? ሽያጭ መፈጸም እንችላለን ማለት ነው። ስለዚህ ይህንን ኪቦርድ ይህንን ይመስላል። ሌላ ደግሞ የምንመለከተው ወረቀት እንዴት ይገባል፣ እንዴት አድርገን ፕሪንት እናደርገዋለን ምን እናዋለን። ስለዚህ ሲንከፍተው ወረቀት እናስገባው። እችን ፕሬስ አድርገን እንደዚህ ፕሬስ አድርገን እንከፍተዋለን። ሲንከፍት ባዶ ነው፣ ወረቀት መኖር አለበት። ወረቀት ስናስገባው እንዴት አድርገን እንደምናስገባው ወረቀት እዚህ ነች፣ ወረቀቷ እዚህ ነች። ስለዚህ ይሄ ወረቀት ደግሞ ሁለት ፌስ ነው ያለው። እንዴት እናደርገው? የሚጻፍበት ከሆነ ወደ ኪቦርድ ዞሮ ነው የሚቀመጠው። ነገር ግን ማይጻፍበት ከሆነ እንዴ ፕሬስ እናደርገው ይጻፍበታል። ስለዚህ በዚህ በኩል ግን እንደዚህ እናደርገው። አሁን ለምሳሌ እንዴት እናደርገው? ምንም ነገር የለም፣ ምንም ነገር አያሳይም። ስለዚህ እሱ ምንድነው ከኪቦርድ ዞር ብሎ አዞረን ነው የምናስቀምጠው። ስለዚህ ምን እናደርገዋለን? እዚህ ጋር ቀጥታ እንደዚህ እናስገባዋለን። ቀጥታ እንደዚህ አስገብተን ምን ማድረግ ይቻላል? እቺ እንከድነዋለን። እንደዚህ አድርገን እንደዚህ እንከድነዋለን። ስለዚህ እንደዚህ ከድነን ምን ማድረግ ይቻላል ማለት ነው። ከፈለግነው ምንድነው እቺ ወረቀት ትርፍ ከሆነች እንዲህ አድርገን እንቆርጠዋለን። ስለዚህ የቀረ ምንድን ማድረግ ይቻላል ማለት ነው። ፕሪንት አድርጎ አዘን ምን ማድረግ ይቻላል? አሁን ለምሳሌ 6 በየአይነት ለምሳሌ ማጽፍ ከፈለኩት ምን ማድረግ ይቻላል ማለት ነው። እዚህ ጋር መጥቼ 6 ቁጥር ነካለሁ። እቺን መጀመሪያ ቶታል ካልኩ በኋላ የምግብ የፈለኩት ለምሳሌ አንድ በየአይነት የሚያዝ ከሆነ በየአይነቱን ብዛቱ አንድ ነች። እቺ ብዛት ካዘዝኩ በኋላ ኤክስ ነካለሁ። ኤክስ ማለት ኳንቲቲ ማለት ነው። ነካው። ስለዚህ ቁጥር የምግብ አይነቱ ምን ላይ ነው ያለው ብዬው ለምሳሌ 3 ቁጥር ላይ በየአይነት ካለ 3 ቁጥር ነካለሁ። ከዛ በኋላ ፒኤልዩ ማለት ፕሪንት አድርጎ የምግብ አይነቱ እንዲወጣ ፕሬስ አደርጋለሁ። ፕሬስ ሲያደርገው ወጣልኝ። ከወጣልኝ በኋላ ምን ማድረግ ይችላል? ከፈለኩት ቮይድ ማድረግ ይችላለሁ፣ ካልፈለኩት ቮይድ ማድረግ ይችላለሁ። ማለት ስላልፈጸምኩት ማለት ነው። ከዛ ቮይድ ማንፈልግ ከሆነ እንደዛ ማድረግ ይቻላል። ነገር ግን ይህንን እንዲወጣ ከፈለግነው እቺን ኤስቲኤል ቼክ ለማድረግ ቼክ ሲያደርጉ